ዴዚ ስቅስቅ ብላ አለቀሰች። መሲ ብርጅስቶንም አብራት አለቀሰች። ነይ ዱባይ እኔ ጋር አዝናናሻለሁ፣ እኔ እቀበልሻለሁ አለቻት መሲ። ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብለናል ማለት ነው። እና የዛሬው ደግሞ አዲስ ዜና በጣም ደስ የሚላልም አንዳንዴም ለምንም ያስብላል ማለት ነው። እና ዛሬ እንግዲህ ያው እንደምናውቃት መሲ ብርጅስቶን እንግዲህ ዱባይ ላይ የራሷ ሱቅ ያላት የራሷ ምናምን የምትሰራ ድሮ የመዳም ቅመም የነበረች ናት እና ሁላችንም እናውቃታለን። ስለዚህ ዛሬ ደስ የሚል ጠዋት ላይ ዜና ሰምቻለሁ ማለት ነው። አይቻችኋለሁ ላይቭ ላይ እና ዴዚ ዱባይ ልትመጡ ነው ምናምን አለቻ ማለት ነው። መሲ ስትላት አዎ ልንመጣ ነበር ግን አሌክስ ፕሮብሌም አለቻት። በጣም በቃ እኔ ጨንቆኛል፣ በጣም አስቸጋሪ ሆኗል። ከአንቺ ጋር አልሄድም ከሳምሪ ጋር ነው የምሄደው እያለ ነው። ለምንድን ነው እንደዚህ ሊል የቻለው? እና ለምን እያልኩኝ እንትን እያልኩ ነው። አሊያም ደግሞ አንቺ በዛው ለብቻሽ ሂጂ አሜሪካ ትኬት ቀጥታ ዱባይ ቆርጠሽ እንጂ ጀርመን እንዳመጪ እያለኝ ነው። እኔ ደግሞ ጀርመን እሱ ጋር ሄጄ አርፌ ከዛ አብረን ወደ ዱባይ መምጣት ነው የምፈልገው እያለች አለ መሲ ማለት ነው። ከዛ አሌክስ ታዲያ ለምንድን ነው እንደዛ የሚለውን እንጂ ኧረ ዝም በይ፣ እኔ እቆጣዋለሁ፣ እኔ ያለውን ነገር አወራለሁ። ግን አንቺ እንደዛም ካልሽ ነይ ቶሎ፣ እኔ ዱባይ እቀበልሻለሁ፣ በደንብ አርጌ ነው የምቀበልሽ፣ ሙንሙን አርጌ፣ ምንም አትጨነቂ፣ ዱባይ በጄ ናት ብላ መሲ የምስራች ነግራናለች ማለት ነው። እንግዲህ መሲ ብርጅስቶን ያው ልትቀበላን ነው ዴዚን ማለት ነው። እንግዲህ አሌክስ አልወሰነም ከሳምሪ ጋር ይሄድ ወይስ ከደዚ ጋር ይሄድ ምንም ነገር ገና ልዩነትም የለም። ምንም ትንፍሽ አላለ፣ ዝም ብሏል። እንግዲህ እስኪ አወራለሁ እነግራችኋለሁ እያለ ነው። እስካሁን ምንም አልተናገረም። እንግዲህ ከሳምሪ ጋር ይወስን ከደዚ ጋር ይወስን የምናውቀው ነገር የለም። ደዚ ግን ዱባይ እኔ አልቀርም፣ እሱ ራሱ እምቢ ቢል እኔ እመጣለሁ፣ በቃ መሲ አንቺ ትቀበኛለሽ እያለቻት ነው መሰለኝ። እሷም በቃ ችግር የለውም እቀበልሻለሁ እያለቻት ነው ማለት ነው። እና ደስ ይላል ማለት የማታውቁት ሀገር ስትሄዱ ብዙ ፈተና አለው። ግዴታ እኔ መውጫ መግቢያ አውቃለሁ፣ ሎኬሽን አውቃለሁ፣ ሆቴል ነው የምከራየው ምናምን ብለን እንል እንችላለን። ግን ግዴታ ሰው ያስፈልጋችኋል ማለት አንድ ቦታ ልትዝናኑ ሄዳችሁ ምግብ እንኳ አዛችሁ አብሯችሁ የሚበላ ከሌለ አብሯችሁ የሚጠጣ ከሌለ ከባድ ነው አይደለ? ስለዚህ ደግሞ እሷ መሲ ብርጅስቶን እኔ እቀበልሻለሁ ብላታለች ማለት ነው። ስለዚህ ትቀበላታለች፣ እዚህ ትመጣለች። እንግዲህ እዚህ ያለውን ነገር ደግሞ አብረን እናያለን ማለት ነው። እና እኔ በነገራችን ላይ ዴዚ በጣም ታሳዝነኛለች ማለት ከድሮ ከነበረው ፈተና አይቼ ማለት ነው። እና ድሮም እንደዚሁ አንዴ በብሔር የእሷ እንደዚህ ናት እሱ እንደዚህ ነው እየተባለ ብዙ ነገር ሲወራ ብዙ ሲባል ነበር። እና በቃ ያንን ነገር አልፈው ተቋቁመው ጥሩ ደረጃ ላይ በቃ ይደርሳሉ ሲባል አሁን በመካከላቸው ግን ምን እንደተፈጠረ አላቅም። የተፈጠረውም ያው በእርግዝናው መካከል ነው። ምን እንደሆነ አላቅም። ማለት አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ እየተባባሉ ያሉት ማለት ነው። ስለዚህ ውድ ቤተሰቦች እና ይህንን ስላችሁ ተጣሉ ተፋቱ ማለት አይደለም። ያው በህይወት ውስጥ ስትኖሩ ግድ ነው ያለ ነገር ነው። እና እኔ በነገራችን ላይ አሌክስንም ዴዚንም እወዳቸዋለሁ። ግን በወዳቸውም እኔ የተሰማኝን ስሜት ለማንም ሳላዳላ እናገራለሁ። አሁን ዴዚ ሚስኪን ናት። ለምሳሌ ከዛ ሀገር ድረስ መታ እሱን ብላ ነው የመጣችው። አሁን ደግሞ ትምህርት አላት፣ ትምህርቷን መማር አለባት፣ የራሷ ስራ መስራት አለባት አይደል? ሀገሯ ሄዳለች፣ እየተማረ ነው። እሱም ባለበት ሀገር እየተማረ ነው። ከዛ ደግሞ በረፍታቸው ሰዓት እሷ እንደዚህ እናድርግ ካለችው ለምንድን ነው እምቢ ከአንቺ ጋር አልሄድም ከዚችኛዋ ጋር ነው የሚሄደው የሚለው? ይችን የታውቃታለች። እንደውም ባሏ እየተቆጣ ነው። ለምንድን ነው ከኔ ጋር የሚሄደው? ለምንድን ነው ከእሷ ጋር ድርሽ እንዳይል እያለ ትናንትና እያላን ነበር። እኔ ስለዛም አወራችኋለሁ ሙሉውን ማለት ነው። እና ዛሬ የመጣሁበት ስለ መሲ ስለሆነ ነው። እና መሲ መልካም ልጅ፣ ጥሩ ልጅ፣ አብሶ አረብ ሀገር ያሉትን የምትረዳ የምታግዝ ልጅ ናትና ዴዚ ራሱ እሷ ጋር ብመጣ አብራት ብታዝናናትም አብራት እንትን ብትላትም ብዙ ነገሮችን ታሳያታለች። ምንም ችግር የለም። እሷ ራሱ ተተቀበለች አለ እሱ ሊቀርበት እንጂ ማለት ነው። እና እንደዛ እያለች ነው። እና መሲ ምን ወሰንሽ? በቃ እኔ ልቀበልሽ ምናምን ስትላት አይ ትቀበኛለሽ፣ ግን እኔ እሱ ጋር ሄጄ ከእሱ ጋር ነው መምጣት የምፈልገዋለች ማለት ነው። እና እሱ ነው ግን አሁን ዝም ያለው። ወይ ከአንቺ ጋር ልሄድ አይልም፣ ወይም አልሄድም አልልም፣ ወይም ከዚችኛዋ ጋር ልሄድ ብሎ የወሰነው ውሳኔ የለም ማለት ነው። እና እስኪ እንግዲህ አብረን እናያለን ማለት ነው። እና ደግሞ ሁለተኛው ቪዲዮ የዛሬው በጣም የሚቀፍ የሚያሳዝን ማለት ነው። በነገራችን ላይ እዚህ ዱባይ ላይ የምትኖሩ ኢጃዛ ቤት ያላችሁ
እንደዚህ ውጭ ላይ የምሰሩ ሰዎች ምን አይነት ሰዎች ናችሁ? ቅንጭላታችሁ አይሰራም? አይምሯችሁ አይሰራም? ምን አይነቶች ናችሁ እናንተ? ሰው አሰዳቢ፣ እናንተ ሴት አሰዳቢ፣ እናንተ ሀገራችንን አሰዳቢዎች ማለት ነው። እንደዚህ ሚዲያ ላይ ወጥታችሁ እንደዚህ የምትቀባጥሩት የምታወሩት ምንድን ነው? ሴት አዳሪነት መሆን ስራ ወይም መልካም ወይም ጥሩ ነገር ያደረጋችሁ መስሏችሁ ነው? ቤተሰብ ያያል፣ ልጅ ይወለዳል፣ ልጆች አሉ። እኔ ግን አይምሯችሁ እንዴት እንደሚፈቅድላችሁ አላቅም። እናንተ አሰዳቢዎች ደግሞ እኔ ሴት አዳሪ እኔ ነኝ በእንትን ሄጂ አስተዳድሬ ምን ብዬ ከዛ ሄዳለሁ። አንዴ ከናይጄሪያ ጋር አንዴ ተበንቶ ምነው ደግሞ ከሀብታም ሰው ጋር ወይ ካለው ገንዘብ ጋር ብተኙስ? እኔ ለራሴ ኩሩ ነኝ። ምክንያቱም እንደናንተ እኮ ሆኖ ማንም እንደዚህ ለምን ተገልምጬ ለምን እንቅልፌን አጥቼ ነው የምሰራው ብሎ እኮ ማንም ሰው ማለት የሚችል ሰው ነው። ግን አይምሮ ያላችሁ ህሊና ያላችሁ በዚህ ከምትተዳደሩ ማለት ነው መዳም ቤት በቃ ምንም ሳተኙ ግማሽ ሰዓት እየተኛችሁ 24 ሰዓት ልፉ። የእውነት የአይምሮ እረፍት በቃ ህሊና እረፍት ታገኛላችሁ። አንድ ከበሽታም ራሳችሁን ትጠብቃላችሁ። እና ደግሞ ይች ምን አይነቷ ማስጠልቻ ናት! እንዴት እንዳስጠላችኝ! ለሰው ገንዘብ ብለሽ ለሰው ደግሞ ለፍታ እንትን ያለችው ማለት ነው። ለፍታ ማለት ለፍታ ሳይሆን እንደዚህ በራሷ ገላዋን ሸጣ ያመጣችውን ገንዘብ ማንም እዚያ ኢጃዛ ቁጭ ላሉ ለእነሱ ሽንኩርት፣ በርበሬ፣ ቃሪያ ምናምን እንጀራ እያለች እያመጣች ታበላል። እሷ የራሷን ገላዋን እየቸረቸረች እየሸጠች ማለት ነው። አሁን ይቺ ሴት ናት። አሁን ከዛ ሚዲያ ላይ ወጥታ ራሱ ደግሞ እንደ ደህና እንደሰራ ሰው አዎ አንዴም ነው እሱን እንትን ያልኩ፣ ሁለቴም ነው ሶስቴም ነው ደግሞ እስከተኛችበት ራሱ ስንት ቀን እንደተኛና ስንት ውሎ እንደተኛች ይህንን መናገር ጀመረች። ቶ ሴትነት ያስጠላ። የምር በቃ ሴትነታችን እስከማያስጠላ ድረስ ነው። አንዳንድ መዳም ቤት ሆነ ውጭውን የማያዩት መተንፈስ የማይችሉ መውጣት የማይችሉ መተኛት የማይችሉ 2 ሰዓት እንኳ የማይተኙ በዩኒፎርም ለብሰው አንድ ቀን እንኳ ሳይቀይሩ 2 ዓመት ሙሉ ኮንትራ 3 ዓመት 4 ዓመት እሱም አልፎ 10 ዓመት 15 ዓመት የሚሰሩ ልጆች አንገታቸውን ቅርቅር አድርገው ለእናታቸው፣ ለአባታቸው፣ ለእህታቸው፣ ለወንድሞቻቸው ስንቱን አሳልፈው የራሳቸውን እንደ ሻማ እየቀለጡ የራሳቸውን ሕይወት ሳይኖሩ ስንቶች ናቸው እንደዚህ ያደረጉትና እየኖሩ ያሉት? ለምንድን ነው እናንተ እንደዚህ በዚህ ልክ ወጥታችሁ ሰውን የምታዋርዱት? እነዛ አሁን ልጆች አንድ ቀን ባልገው አንድ ቀን ከወንድ የሆነ ነገር ምንም ነገር አድርገው ሳያውቁ አውርተው እንኳ ሳያውቁ ያሉ ልጆች እያሉ እንዴት ነው እናንተ እንደዚህ እያላችሁ የመዳም ቅመሞች የአረብ ሀገር ያሉ ሴቶች እያላችሁ የምታሰድቡት? ደግሞ መልካም ነገር እንደሰራ እኔ አንድ ቀን ነው የሄድኩ፣ ከዛ በኋላ እመጣለሁ፣ ለእነሱ ምግብ አበላለሁ፣ እነሱ ምንም አያደርጉም፣ እኔ ነኝ የማዘጋጀው ምግብ፣ እኔ ነኝ የምሰጣችሁ ምግብ እና ለዛ ነው እንደዚህ ምለው። አሁን አንቺ ወይኔ ምስኪን ትታሳዝን ገለዋን እየሸጠች እያበላች ብለውን እንድናዝንልሽ ነው ጀግና ማለት አንቺ ማለት ነው። እንደዛ ከሆንሽ ወይቱ እኔ ገላይን እየሸኩል አንቺ ማበላው ወይም እኔ ገላይን ሸጭ ያመጣሁ ገንዘብ ጥንቅር ብሎ ይቅር ብላችሁ መዳም ቤት ገብታችሁ ሽንት ቤታችሁን እያጠባችሁ በቃ ስሩ የተባላችሁን ስራ እየሰራችሁ በቃ እንቅልፍ ሳተኙ 1 ሰዓት እንኳ ሳተኙ ግማሽ ሰዓት እየተኛችሁ ሰርታችሁ ራሳችሁን የለወጣችሁ እንደዚህ ያለ ነው ጀግንነት ማለት ነው። እንደዚህ አድርጌ ሰርቼ ነው እየሰራ ያለሁት ብላችሁ ብትሉ ወጥታችሁ ማንም ሰው ያዝንላችኋል፣ ሁሉም ይረዳችኋል። እናንተ ወዳችሁ ፈቅዳችሁ እየሄዳችሁ ከማንም በንጋሌ ጋር ከማንም ደግሞ ደህና ሰው ናይጄሪያ በንጋሌ እንደ መድኃኔዓለም ሆይ የሆነ ማለት ነው እግዚአብሔር ይቅር ይበለኝ የሆነ እቃ እንኳ ተበላሽቶ ለምሳሌ ኤሌክትሪኮች ምናምን ነው አብዛኛውን የሚሰሩት እና እነሱ ዜጎች ማለት ነው እዚህ እንኳ መጥተው መብራት የሆነ ነገር ሲሰጡ የቤቱ ሽታ እንኳ በመከራ ነው የሚለቅልን። የምሬ ነው የምላችሁ። እኛ እኮ ኢትዮጵያውያኖች ንጹሖች ነን። የምር ንጹሖች በቃ ሽታው ራሱ ማለት ነው ከቤት በመከራ ነው የሚወጣው። አጥሻችሁ ውሃ ጥላችሁ ምን ብላችሁ አይታጠቡ እንኳ። እንዴት ነው ከእነሱ ጋር ለ1 ብር ለ2 ብር እያላችሁ እየሄዳችሁ የምትጋደሙት? እንዴት ነው? አረ እንደው ሰውን አታሰድቡ። አረ ተዋግ እንደው ከሴትነትም አልፎ ከሁሉም አልፎ አገራችንን ራሱ ኢትዮጵያኖች እንደዚህ ናቸው ብሎ እኮ እያሰደባችሁ፣ ከዚህ ድርጊታችሁ ተጠንቀቁ። ሚዲያ ላይ የምታወሩትን እወቁ። ህፃኖች ይሰሙታል፣ ትልልቅ ሰዎች ይሰሙታል። አሁን ላይ ህፃን ሁሉም ኢንተርኔት ተጠቃሚ ነው።
እንደዚህ ነገር አታድርጉ። ተው ግን ተቆጠቡ። ተው አታሰድቡን። እናንተ ህገ ወጥ የሆናችሁ ሰዎች የምር እያሰደባችሁን እያስወቀሳችሁን ነው። አፈር ደም ብሉልኝና ማለት ነው። እና ውድ ቤተሰቦቼ በሌላ ቪዲዮ ደግሞ እንገናኛለን። በአዳዲስ ቪዲዮዎች እናንተም ላይክ ሸር እያደረጋችሁ አበረታቱኝ። እኔም አዳዲስ ቪዲዮዎች አመጣለሁ እንደየሰዓት አቆጣጠራችሁ። ባይ ባይ። ሁላችሁንም እወዳችኋለሁ። መልካም ጊዜ ይሆንላችሁ።